ነበር። እና ታዲያ ምንድነው የምትሉት? አሁን የልጅ ቀበኛ ምናምን ስትል አልነበር ራሱ? አንዱ አፈቀላጤ ልጆቻችሁን ከተማ ውስጥ እየሰሩ አስተምርላችኋለሁ፣ እነሱም ሰው ሆነው እናንተ ሰው ያደርጋሉ ብሎ የመንደሩን ህፃናት ዘግኖ ተቀየሰ እንዳትለን ብቻ አደጋለሁ። እና እንደዚህ ስላለ ብቻ ልጅን የሚያክል ነገር ዝም ብላችሁ አንስታችሁ ትሰጣላችሁ? አይጣሉ ራይጣሉ ምኑም ተምኑ እንደቀባጠረው ዶ ወንዳሽ ነገር አስነክቶን እንጂ እውነት ነው። የሆነ ነገር አስነክቷችኋል እንጂ በጤናችሁ አይደል እንዴ? ልጅን የሚያህል ነገር እንደው እንደ ገብስ እንዲህ ዘግናችሁ አውጥታችሁ ትጥላ እንዴ? አባቢ አርቀን እናስብ እንጂ የማገናዘብ አቅም፣ ለነገሮች አዌርድ አለመሆን፣ የኢንፎርሜሽን እጥረት፣ ከእንደገና ደግሞ የሰውየው አማላይ ቃላቶችን በመደርደር አዎ፣ በዛ ላይ ደግሞ እነዚህ ሰዎች ኢሞ፣ ዋትስአፕ፣ ኤፍቢ፣ ቴሌግራም ምናምን አይጠቀሙም፣ ፖስታ አያውም። ለዛ ነው። ይበቃል ማፊ፣ እስኪ መወቃቀሱ ይቆየ። እኔ የምለው ለመሆኑ ከጠፋች ምን ያህል ጊዜ ሆናት? ሰላም ገባሁ እንኳን ሳትለኝ ይኸው 6 ወሯ። ዘሩ ቀለጠ። እናንተ ሰዎች እኔ የምለው ቆይ፣ ዘርሽ አንተ ራስህ ቆይ እስኪ። አሁን እነሱ እኮ የሚወቅሳቸው ሰው አይደለም ያጡት፣ መፍትሄ የሚፈልግላቸው ነው የቸገራቸው። እውነቷን ነው። እናቷን በለቅሶ አባቷን በሐዘን አውዞ ከሚሞት ብዬ ለፍለጋውን ከተማ ይሻላል ይዤው መጣሁ። አይዞት በቃ ይረጋጉ። ለመሆኑ ፎቶዋን ይዘው መጥተዋል? አዎ ይዣለሁ። ለውዝዋዜ ትሬኒንግ ሲሄድ እንኳን መንገድ ላይ ይቻት አላውቅም። ውይ የኔ ቆንጆ አንድ ፍሬ ልጅ እኮ ናት። እኔን እናቴ። በቃ ይሄንን ፎቶ ለፖሊስ እንሰጥና ክስ እንመሰርታለን። የምን ፖሊስ? እኔ ጋር በጣም አሪፍ ሀሳብ አለ። አሁን አዲስ በሚወጡ ፊልሞች ላይ ፎቶዋን ለምን ወንትድ ብለን ከስር አናስለጥፈው? ይገርማችኋል። እዚህ ድረስ ነው እንግዲህ የእሷ የሲኒማ እውቀት። ከፒያሳ እንኳን የማያልፍ ዝም አትላትም። ወሬዋ ሁሉ ዞራ ከፊልም አይወጣ። እኔ ጋር ግን ምርጥ ሀሳብ፣ ጥብስ የሆነ ሀሳብ አለ። በቃ በዚህ ጥብሱ ቀልጧል ሳይባል ወይም ደግሞ ሳይበርድ አቅርበው እስኪ። ልጅቷ ራሷ ማለት ነው ቤታቸው ካለ ቁም ሳጥን ውስጥ ለምን አትፈለግ? አይሻለም ጎተራ ውስጥ ልጅቷ ትገኝ እንጂ ጎተራም ቢሆን ችግር የለም። ትልልቆቹ ህፃናት ምን እነዚህ? ይልቅ አሁን ለምን የአፋልጉኝ ማስታወቂያ እናወጣም? በለው አባቢ፣ ጸዳ ያለ አይዲያ ነው ይዘህ ከች ያልከው። ግን ያለ ጫው ከሆነ አይነፋም። ጨው? የምን ጨው? ወሮታ የሚባል ነገር አለ አብዬ። ወረታ? ለሱ ነው እንዴ? ለሱስ ተዘጋጅተን ነው የመጣ ነው አይደለም? ጎሽ ጎበዞች፣ ጥሩ ዝግጅት አድርጋችሁ ነው የመጣችሁት። ምን ጥሩ ዝግጅት እናደርጋለን? እና ምንድነው? የእርሻ በሬን ሽጬ ነው ይዤ መጣሁ። በቃ ልጅቷ ተገኘች ማለት ነው። ምን መሰላችሁ? አንዱን በቅርብ ቀን በሁሉም ሲኒማ ቤቶች የሚመረቅ ፊልም ስፖንሰር እናደርጋለን። አደረግን። እሺ ከዛስ ምን ይመጣል? ፎቶዋን እንሰጥና እስካን ተደርጎ ፊልሙ መግቢያ ላይ ይገባል። ከዛ በኋላ ወንትድ ብለን እናስነግራለን። ወረታውን ፊልሙ በላው ማለት ነው። አዎ፣ ለፊልሙ ፕሮዲሰር እኮ ነው የሚከፈለው። በካሽ ወሮታው። ይሄ ደግሞ ምን አይነቱ ነው? በእናታችሁ ያወሳስብብኛል። ዝልብት ያናገ። እስቲ እናንተ ተረጋጉ። ምንድን ነው የሚሉት? ይሄንን ሁሉ ወሮታ ልትከፍል ነው አይደል? በቃ ተረጋጋ። ልጅህ እንደተገኘች ቁጠረው። ያንተን ልጅ እቅፉ ውስጥ ሳያስገባ ይሄንን ሁሉ ወሮታ እያየ እንቅልፍ የሚወስደው ሰው የለም። እኔስ ቢሆን ምን እንቅልፍ አለኝ? እሷን በማፈላለግ ውዬ ነው ማነገው። ቆይ እናንተ መጀመሪያ ስንተኛስ ብትሉ እንቅልፉን ከየት ታመጡታላችሁ? ለመሆኑ ብር አይቶ የሚተኛ ልብ አላችሁ? የላችሁ? አቤት አንተ ሲብዬ እንዴ! እኔም እኮ ያው ነኝ ማሚ። ምንም ቢሆን የአባቢ ጂን አለብኝ እኮ። የማሚ ጂን የለባችሁ ማለት ነው እንዴ? አለ እንጂ ማሚ። አንዳንዴ እኮ እንደመረቀነ ሰው የዋህና ሩሩ የምንሆነው ባንቺ ጂን እኮ ነው። ወይኔ ባንዴ ከኢንጂነሪንግ ወደ ባዮሎጂ ይቻላል እንዴ? ዝም አትይው ማሚ። አዘላለሉ ነው እንጂ ችግር የለውም። ወሽካታ። በቃ ለማንኛውም የአፋልጉኝ ማስታወቂያ አሰርተን ማለት ነው በከተማው አይን የሚባሉ እነዚህ ግንባር የሚባሉ የሚፈለጉ ቦታዎች የሉ፣ እነሱ ላይ ወስደን እንለጥፈዋለን። እኔ ደግሞ ኤፍቢ ላይ፣ ቫይበር ላይ፣ ቴሌግራም ላይ ፎቶዋን ፖስት አድርጌ ፍለጌ አጧጥፋለሁ። ሲስቱ መፖስት ብቻ አይደለም፣ 1-3 ቀን ከተማዋን ስታስሻት ስትዞሪያት መዋል አለብሽ። እኔም በሆነ 1-3 ቀን ፈቃድ ወስጄ እናከዋለሁ። አንተ ደግሞ ለምንድን ነው ፈቃድ የምትወስደው? ስራ የሌላቸው አሉ አይደለም እንዴ? ኧረ ማሚ እንዴ! ይሄ 10 ሺህ ብር ያወድለትም ያለሽ ማን ነው? ይልቅ አንቺም ብትሆኚ የዓመት ፈቃድሽን ሞልተሽ መፈለግ ነው ያለብሽ። ሄይ ልጅ
ልጆች ምንድነው? በቃ ጊዜ ሳናባክን በቀጥታውን ስራውን እንጀምር። ዳይ ወደ ስራ። በጣም ትክክል ነው ማሚ። ፎቶ ናቸው የወረታ ሚሽን። ይሄ የፍለጋው ርዕስ ነው። በዚህ ርዕስ ተመርኩዘን ስራችንን በቀጥታ እንጀምራለን። ዳይ ባለ ጉዳይ ከመን ባይልች በቃ መጀመር ነው እንጂ ስራ ሰሞኑን ተጋሽዬ ጋር ተጋጭተሃል እንዴ? እንደምን ቆርጦኝ ነኝ። እሺ ከወትሮ በተለየ እንቅልፍ አብዝተሃል? እንግዲህ እንደ ሁሉ ነው የምተኛ ነኝ። ምን ማለት ነው እንደ ሁሉ ማለት? ምን ትላለች እቺ? አምናና ታች አምና እንደምተኛው ዘንድሮ እምተኛለሁ። ለከርሞም ደግሞ እንዲሁ 2 ኪሎ እችላለሁ። በቃ ሙጠጫ ነህ አንተ። እሺ ሙጠጫ በቃ ለዚህ ነው እዚህ እኔ እኮ ስተኛ እንደዚህ የተኛው ነው እንጂ እኮ ስነቃ እኮ ነቃው ማለት ነኝ። ቆቅ ነኝ። ይህንን ደግሞ ጠንቅቀሽ አንቺም ታውቂያለሽ። ቆቅ ደንቄም ቆቅቴ አንተ ቆቅ ሰምተህ እንዳትቀየም። ቆቅ ይላል ወትሮም እንቅልፋም። ሰሞኑን ደግሞ ቄጠን በጦር ቢወጉ እንኳን የማትነቃ እንቅልፋም ሆናል ማለት ነው። አንቺ ጎረባጣ ምን ነው ጠብጠባለሽሳ? ምን አደራርሶኝ እንጃልሽ። ምን ትላለች? እሺ ቆይ ታዲያ ሰሞኑን ስራህን በአግባቡ እየሰራ ነበር እኮ። እኔ ክርክር ማንችሎት በብልጠት ወደ በጉልበት ሁሌም ተወንድ በላ አበጭ። ይኸውልሽ ልንገርሽ፣ አብጠርጥሬ ነው የምሰራው። አሁን አጎት የሚባሉ ጉድ ራሱ ተነባል እንጀራቸው መጣው። ይኸው ገለባ ብጬ ሸክፍ የፈትሸን ያስገቧቸው። እሺ ቆይ ግን ምን ነው ስለ ስራ ወጋ በዛሽሳ? እንጃ እንግዲህ ሰውየው አመጣጡ በደህናም ያልመሰለኝ እኮ። እንዴት እዛ ተሰብስበው ስራ እያሉ ሲዶሉቱ በጆሮዬ ሾክ አለኝ። ልቤ ደግሞ ሰውየው ባንተ ቦታ ሊቀጠር እንደሆነ ገብቶኛል። ስብኝ ታጭርሹ እንዴ! የማይሆነውን የማይደረገውን ርክርክን ማንችሎ ተበልተሻል። እንዴ ይህንንም አጣራለሁ እንጂ በሞት ልቀቂኝ፣ አሳልፊኝ። አንቺ ስሙት በሞት ይህንም አጣራለሁ እንጂ ኧረ ዞር በይ። ምንሽ ነው እንደረኛ በጠዋት የምትቀጥሪ? ነፍሴ የጠዋት እንቅልፉን ያሸነፈ ሀብታም ይሆናል ይላል አባቢ። እቺ ምርቃናቸውን በቡሌ ለሚሰብሩ የተባለች አባባል ነው። እንደኛ ቀንቅመው ማታ ቀምቅመው ለሚደቅሱ ኩበር ላይ መነሳት አይከብድም? እሱ ስራ ሲሆን ትለምደዋለህ። ለማንኛውም የዓመቱ ምርጥ በቃ ባላንዶር የሆነ ወርቅ ይዤልሽ መጥቻለሁ። ካካነ መኝብኝ ኪንጉ በኝ እበለዋለሁ። ምንሽ ነው? ይኸውልሽ ጀለሴ፣ አንድ ፋርመር ዘመዳችን ጨጮሆን ተልፎ ጨጮሆን ፍለጋ እዚህ ተከስቷል። እናማ የትም በት ብሎ እምጥም ገብቶ ስምጥም ገብቶ ጨጮሃን ላስረከበ ዴሽ ትልቁ ለደረት ይገጨዋል። ይቺ ለቴዶ ምኑ ነች? እምጥም ስምጥም አያስፈልገውም። ትሪስ ወይ እቼቻ ግን ግጭኝ። ጩጯን አንግቢያት ነው የምመጣው። በእናትህ አትቀልድ፣ የምሬን ነው። አትቀልድ ኮመክ እንጂ እኔ ጠንቁጬ ነኝ እንዴ? እያደር ከምትንቦረቀቀው አዲስ አበባ አንድ ጨጮ ፈልጌ ማገኘው? ኩል ዳውን አለች ማፊ። እውነቷን ነው። ስማ መላው በጄ ነው፣ ችግር የለውም፣ ጣጣ የለውም። ይኸውልሽ ጀለስካ ይህንን የአፋልጉኝ ማስታወቂያ አባስተን ከተማው ላይ አይን የሚባሉ ዱቅ አድርገን እንለጥፋለን። ሾፍኳት የሚል ሰው ካለ አንቺ ጋር ነው የሚቀውረው። እኔ ደግሞ ድርሻችንን ለማስከበር ጥግ ድረስ እከራከራለሁ። አባቴ ወርክ ከሰመጥሽ ጀምሮ የሆኑ መላዎች ማንፎልፎል ጀምረሻል። አንደኛው ይሄ ነው። ሁለተኛው ደግሞ አዲስ አበባ ውስጥ ያሉ ስራና ሰራተኛን አገናኝ ደላሎች ጋር ችኳን ታሸቻለሽ። መለኛው እዛ እንኳን ምን ልትል ነው? ቻቻ ይኸውልህ፣ አስፈንጋጮች እኮ ከገጠር ወላጆቻቸውን አስምጠው ምን ብለው የሚያመጧቸውን ልጆች የሚረከቧቸው እዚህ ያሉ ሰራተኛና አሰሪ አገናኝ ደላሎች ናቸው። አርፋለሁ ግን እዛ አማኝኝ ላንቺ ከተሸፈሽ ጣጣ የለም። ስታይል ጀለስ ከያዥ ስራ ማስኬጃ ነው። ዳይ ና ያንቺዋ ምንትን ነው? I'm not surprised, not everything lasts. I've broken my heart so many times I stopped keeping track. Talk myself in, I talk myself out. ይቺ ምን አነቴን ወደ ቤት ውስጥ ቀጥልልኝ። እኔ እሷን እዚህ ቁጭ አድርጌ የምቀልብበት ምንም ዕዳ የለብኝም። ምን አደረገች? የመጣችበትን ዓላማ እንኳን የምታውቅ አልመሰለኝ። እንዲህ ብላማ አትቀልድ። ነይ አንቺ አበባ የመጣሁበትን ዓላማ አላውቅም ብለሽ ቀለድሽ ነው? ቀልዱ ነው የታውቂው። ከዚህ የመጣሁበት ምክንያት ቀን እየሰራሁ ማታ ለመማር ነበር። ዳሩ ምን ያደርጋል፣ ተማሪ ቤትም አልገባው። ስራውንም ቢሆን እንደጠበቁት አላገኘሁም።
ተይ እንጂ ከገጠር ስትወጪ ካሻሪ ለመሆን ነበረ። ትሰሚያለሽ? ትሰሪ እንደሆን ቀጥ ለጥለሽ ስሪ። እሷ ዛሬ እዚህ ቡና ቤት ባለቤት መሆን የቻለችው ዝም ብሎ እንዳይመስልሽ። የሚሉኝን ሁሉ ልብ ብዬ በማድመጤ የሚያሰኙን ሁሉ እሺ በማለት ይሄን ሁሉ የምታዩት ሀብትና ንብረት ያፈራሁት። አይ አልሰማም፣ አልታዘዝም እምትይ ከሆነ ወደ ሀገርሽ ነው የምልሽ። አርጓት እንዲሁም ምን የመመለስ ነው የምፈልግ። ኧረ እባክሽ ወንዟን አያሻግሬ ቃሎትን አልጠበቁማ። ትምህርት ቤት ትገቢያለሽ፣ ጥሩ ስራ ሰርተሽ ቤተሰቦችሽንም ትረጃለሽ ብለው ይካለብ። አዎ ብዬሽ ነበር። ታዲያ የት አለ ተስተማርኩ? ስራ ያላችሁትስ ቢሆን ከማንም ጋር መዳራቱን ነው እንዴ? እሱስ ከሆነ እኔ ሀገሬ ገብቼ ውበት የምጣፈጥፍ እመርጣለሁ። ጉድ! እንዴት ያለሽው ለምንሽ እባክሽ። አይሳሳቱ እትዬ፣ በህብሬ የመጡብኝማ ግስላል። ተይ ዝም በይ። ግስላል አርፈሽ ትሰሪ እንደው ስሪ። አይ ካልሽ እዛ ጎዳና ላይ ብዬሽ የማንም መጫወቻ ስትሆኝ ይገባል። አቤት! ኧረ አንተዬ እንደው ሰው ሳጨካከኑ እንዴ! ሰው እንዴት የወለደውን ልጅ አጎያው አበብቶ አውጥቶ ለሰው እንዴት ይሰጣል? ዋ ወዶ ይሰጣል ብለሽ ነው? ኑሮ ማጣፊያው ሲያጥረው ነው እንጂ እናቴ። ወዲያ ማጣፊያ ጥሮት ነው እንጂ ማጣፊያ ቢያጥረው ለሹቅና ለሽምብራ መቃሚያ ያጣል እንዴ? አንቺ የሆንሽ ጣልቃ ገብ ነገር ነሽ እናትዬ። እንዴ አሁን አሹቅና ቆሎ መቆርጠም እንደው ኑሮ ቢሆን አንቺ ታገርሽ እግርሽን ትነቂ ነበረ። እዲ ከፋፋ ምን ነው እንዴ? እኔ ረሳሁትን የቤተሰብ ናፍቆት ይቀሰቅስብኛል እንዴ? እምዬ እንዴ አንቺ እግዳም እንደታረቅሽን ትተሻውን ተኔ ጋር የምትሰሪው ስራ አለ። ታንተ ጋር? አዎ ምን ነው ተኔ ጋር እኔ አለቃሹኝ መስራት አትፈልጊ? እሺ አይከኝ ታዲያ ምንድን ነው የምንሰራው? እቺ ጠፋች የተባለች ልጅን ፈልጎ ማግኘት። ምን? አዎ አባትየው እቺን የጠፋች ጉላ አፈላልጎ ላገኘ ሰው አንድስ የሚያክል ገንዘብ እከፍላለሁ ብሏል ሲባል ሰምቻለሁ። እናማ ይኸውልሽ አንቺ የኔን ስራ ተክተሽ በኔ ቦታ ደርበሽ ትሰሪያለሽ። ምን ይወጣ ብዬ ከተማዋን እያንኳለልኩ ወላይ ሽቅብ ቁልቁል ብዬ ፈልጌ አፈላልጌ ታገኘኋት በኋላ ገንዘቡን እንካፈላለን። አሉ ጋሼ እንዴት ብለህ እግርህን ከዚህ ግቢ እንዳታወጣ። በኋላ ደግሞ አንተ እዚህ ወጥተህ ሄደህ ያንተን ፍለጋ ከተማውን ስናስስ ልንኖር ነው እንዴ? እኔ ክርክር አንቺ ሁለት በብልጠት ሆነ በጉልበት ሁሌም ትወንድ በላ በጀ እኔ ነኝ የምጠፋው እኮ። እንዴት ነው የምጠፋው? ለምንድን ነው የምጠፋው? መቼ ነው የምጠፋው? ጌታው ፉከራውን ተውና ዝም ብለህ ስማኝ። አንድ እግር ከዚህ ከወጣ በኋላ መልሰህ ለመመለስ ከተማው እንደሆነ ሰፊ ነው። ምኑን ተምኑ ምልክት አድርገህ ነው ወደ የምትመጣ? እንደው ዝም ብለሽ ነው እንጂ እናቴ እኮ አንቺ እኮ ቅንጭላትሽ ባዶ እኮ ነው። አበቃ ጠንቋል አድርጌ ወበዝ ጠፍቻለሁ፣ ሰብስቡኝ፣ ሸክፉኝ ማለት ነው እንግዲህ። አበቃ ይሆነው እንግዲህ። ኧረ ወዲያ መደወሉን ደወልክ? እሺ ኋላ እምኑ ጋር ነኝ እምኑ ስፍራ ተጠግቼ ቆሜያለሁ ብለህ ተናግረህ ነው መጥተው የሚወስዱ። አንቺ እየታለፈ ግድም እንደው ከተማ እንኳን ስትሄጂ አንገትሽን አቀርቅረሽ ነው እንዴ የምትሄጂው? ስንት ነገር የሚታያለ። ደወል አድርጌ ባቡሩ ጋር ነኝ፣ ሆስፒታሉ ጋር ነኝ፣ ሱቁ ጋር ነኝ፣ ገበያው ጋር ነኝ። ገልመጥ አድርጌ ደጎስ ያለ ሰው ታየው ደግሞ ምን ይላል? ባቡሩ አጠገብ ነኝ። ባቡሩ ተነስቶ ብስ ቢል ምን ልትሆን ነው? ተከትየው ሳበቃ በእግሬ እሮጣለሁ። እኛ በቃ እንዴ ስሚ ተከታትዬ ልጅቷን ታገኘው እኮ ዳጎስ ያለ ገንዘብ ይሸለማል ተብያለሁ። ኧረ ወይ እንዴ ይኸው ነው በቃ። ኧረ ወይኔ! ኧረ እኔስ እንደው ምኑ ያልታደልኩ ነኝ። አወይ ባላወኩ። ኧረ እኔስ እንዴት ያለ ነገር ነው? ቆይ እንዴ ከባቡሩ ጋር እሮጣለሁ ማለት እንዲህ ያስለቅሳል እንዴ? ነው ወይስ በባቡሩ መሄድ አዝና ነው? ሻሺ ለምንድን ነው የፈለግሽኝ? ሻሺ ተናገሪያ፣ ለምንድን ነው የፈለግሽኝ? እንዳሰናብቱኝ ለቅርብ ቦታ አሰናብቱኝ። እንዴት ይግድል ደግሞ አሁን ምን ሆንሽ? ይበቃኛል። ሰው እንደወጥቶ የሚቀርብ ወደ ከባድ ነው ትዬ። እሱስ እውነትሽን ነው። ሰው ለገንዘብ ሲል በሰው ላይ እንደዚህ ይጨክናል? ኧረ ሰው ለገንዘብ ሲል በራሱ ላይ እየጨከነ ነው። ሻሺ ቆይ አንቺ መሰናበት ታዲያ ለጠፋችው ልጅ ምን ይጠቅማታል? ሻሺ ኧረ እንደው ሰው መልመድ ከባድ ነው። ሰው ለገንዘብ ሲል መውጣቱን እንጂ መግባቱን እኮ አያውቅም።
እሱ እውነትሽን ነው። ግን ልጅቷን ታውቂያታለሽ? የቷን ልጅ እትይ? እቺ ከገጠር አስኮብልለው የወሰዷትን ጠፋች የተባለችው ልጅ ነው። እድልኝ ደግሞ እሷን የት ብዬ አውቃታለሁ? የት አውቃታለሁ? ታዲያ ስለማን መጥፋት ነው የምታወሪው? ስለጠፋችው ልጅ ነው እትይ። ይኸው እሷን ፈልጎ ላገኘ ዳጎስ ያለ ገንዘብ ይሰጣል ብሎ ፍለጋ ሊወጣ አይደል እንዴ? ማን ነው እሱ? አከለ እንግዲህ አስቡት እትይ። በማያውቀው ከተማ ተነስቶ ይወጣል። ተመልሶ እንዴት ብሎ ነው የሚገባው? ፍለጋው ሁለት ሆነ ማለት አይደል እንዴ? የልጅቷና ይከ ይሄንጉር ከማይን የነሳሰናብኝ ልሰናበቱኝ በል እንግዲህ በርታ፣ ጀግን። እንደ ወንድ ልጅ ሐሞትህን ቆምሰስ አድርገው። ምን ይደረጋል? ምን አማራጭ አለኝ ጋሽዬ? ይብላይላ በብዬ ያው እስከ ዛሬ ፈለጋችኋት፣ ተንከራተታችሁ። ምን ማድረግ ይቻላል? እኛ ምን እንከራተታለን? እናንተንም ማጉላላን እንጂ። ዘርዬ ተባረክ፣ ፈጣሪ ብድሩን ይክፈልህ። ብድር ይክፈልህ? ምን ባለፈው ለሕክምና ያወጣሁልህን ወጪ እንዳይሆን ብቻ የምትለው? ወይ ዘርሽ፣ ወይ አንተና ገንዘብ እንደው መቼ ነው ተነጣጥላችሁ የምትኖሩት? ምን አለበት ሀዘናቸውን እንኳን በቅጡ ቢያዝኑበት። እባክህ አባቢ፣ ዱቤ ማስከፈያ ሰዓትን ልጓም አበጅለት። ቢያንስ ጀንበር ከመጥለቋ በፊት አድርገው። ከመቼ ጀምሮ ነው ሰዓት ልጓም ያለው እንዴ? ሰዓት ልጓም ቢኖረው ኖሮ የኳስ ተጫዋቾች እድሜ 19 ላይ የእናንተ እድሜ 25 ላይ ይቀር ነበር። ኧረ እባካችሁ እናንተ ልጆች፣ ትልቅ ጉዳይ እኮ ነው የያዝነው። አየሁ ወንድም ድፋባቸው። መቼም እኛ ጉልበታችንን ለክፉ ቀን ብለን እንኳን ሳንቆጥብ ይኸው ላይታች እያልን ልጅህን ስንፈልጋት ነበር። እኔስ ብትሉ በዚህ ጋር ታይታለች፣ እዚህ አካባቢ ትገኛለች የሚል ኮሜንት ስፈልግ ስንትና ስንት ሌሊት እንጥፍጣፊ እንቅልፌንና ገንዘቤን ሳላስቀር አይደል እንዴ ፌስቡክ ላይ ተግ ብዬ ያደርኩት። እንግዲህ እናንተም ሰፈር ዘመድ አዝማድ ቀይ አካባቢውን ሁሉ ጥላችሁ ነው የመጣችሁት። እስከ ዛሬ ድረስ በፍለጋ ላይ ነበራችሁ። በቃ አሁን እናንተ ወደ አገር ቤት ተመለሱ። ጉዳዩን እኛ እዚህ ሆነን እንከታተላለን። እንደዚህ ይባላል? አዎ ይባላል። ለምን አይባልም? አዛሉ አን በቃችሁ። አደከሙ እኮ እነዚህ ሰዎች። እንዴ ምንድን ነው የምትይው? እሺ የታለች እኮ ሾፍኳት፣ ዳሰስኳት፣ ዳበስኳት ምናምን እያልክ ስትነፋል ነበር። ባኬት ትሄዳለች። ኧረ በእናትህ ዝም ብለህ ነው ፉፏን የምትነፋው? ቻፓውን አዘጋጁ፣ ምራቅ ከኔ ነው ይቆጠራል ምናምን እያልክ ቄሬሬም ጨሬሬም ስትል አልነበር? እኔ የምልሽ ባልኮን ጠይቃት እንዴ? ሰውዬ ፈንጃ አስረግጠኝ። አንቺ ደግሞ ዝም ብለሽ ትጭሻለሽ። እመኝኝ ምንም አይፈጠርም። ተጫወቱ፣ ጠጡ። ምን ይምጣ? ምንም አሪፍ ነው ሁሉም ማለት ነው። አረስታይ አይደብርሽ? እሺ ከደበራችሁ ደግሞ የሚያዳብሯችሁ ልጆች ይመጣሉ። አዎ እንዴ ምን ችግር አለ? ኑ ልጆች ኑ፣ አይዟችሁ። እሺ ምን ችግር አለ? እንዴት ነው ስራ? እንዴት ነው? ሁሉ ሰላም ፒስ ነው? ዋናው እሱ ነው። እኔ የምልሽ እናንተ ብቻ ናችሁ እንዴ ቺኮቹ? ኧረ አይደሉም፣ ብዙ አሉ። ልጠሪልን ነው? አይደለም ልናስ እንዴ እዘዙ ሳንል ሳይወጣን ሳንናገር ልቀዝፉን እና በደረቅ ልታዳርቃሉ። ደፋር መላጣ ናቸው። እባክሽ ንቀስ ዘመኑ ተገለባብጧል። እንዴ ሼባው በከል ሲያምረው እናንተ ደግሞ ጠፋፍ ያለችው ያምራችኋል። ጠፋፍ ያለ ጋር ነው ቁም ነገር ያለው። እባክሽ የሆነ ነገር ይዘሽ ደብል ብላክ ቀጥታ በዳኛ ውሳኔ ፔናልቲ እኮ ነው ያሰጠሽው። ምንድን ነው ያልሽው? አዎ ብላኩም ደብል ሲቀዳም ደብል ያዋጣል። ለምን ባሉ ካነሻ ቺኮቹ ያበዱ ናቸው። ከየት ነው የምትመለሚያቸው? ደንበኞቼን ለማስደሰት የማንገባበት ጉድጓድ የለም። ብቻ ደንበኞቼ ፈልጉ እንጂ እንደወረደች ይቀርብላችኋል። እንደወረደች? አዎ እንደወረደች ከነ አደስና ጭሳጭሷ አጥበህ ቀሽረህ የምትበላት የምትኮረሽማት
ምን ነው ደነገጥሽ? አይዞሽ አትደንግጪ። ከተስማማን እኛው እንፈቷለን። አይ አልደነገጥኩም። ደነገጥሽ? ለማንኛውም ማስታወቂያው በከተማው በሙሉ ተለጥፏል። ምን ታስቢያለሽ? እኛ ደግሞ በለስቀንቶን ቺኳን እዚህ አግኝተናታል። ትሰሚያለሽ? እዚህ እንዳለች ደውለን ብንጠቁም እጃችን ላይ 10,000 ብር ዱቅ ይላል። እንዲህ ተመቻችተንማ ፋውል አሰሩብኝም። ባይሆን በሆነች ነገር እንካካሳለን። በምን 20,000 ብር ትወርጃለሽ? ኧረ ይበዛብኛል። እንዴ ለዛማ ምን ችግር አለው? ሰዎቹ ጋር መደወል እኮ ነው። እሺ እከፍላለሁ። ይኸውልሽ እጎራበጣለሁ፣ እፈራገጣለሁ፣ ፋውል እሰራለሁ ብትይ ካካን ጸው ይከፋል። ኧረ ምን በወጣኝ። እንደውም ልጅቷን ልጥራት። ጀለስካ አሁን ቤንቲያችንን እንነክሳለን። ዴሽ ዴሽ ተካፍለን አንቺም በቦታሽ እኔም በቦታዬ እንከፋለን። ያበደ ነው በቃ። አዲሴ ነይ፣ ለእነሱ የጀመሩትን ቢራ ለእኔ ደግሞ ደብል ብላኩን አምጪልኝ። ኧረ ማሜን የመጨረሻ ደፋር ነሽ። ጥቁሩን ፈረስ አውርጅልን። ማን ጋልቦ ማን ይቀራል? ቢራ ትላለች እንዴ? ጥቁሩን ፈረስ የትኛው ይከፈትላችሁ? አይሰራም። እዚህ ነኝ ብሎ ሳይናገሩ ስልክን ማጥፋት ምን ይሉታል? እሺ ቆይ አሁን የት ተብሎ ነው የሚፈለገው? አንድ ተምሮ ተመርቆ ስራ ይዞ ደሞዝ የሚበላን ሰው መፈለግ በጣም ሼም ነው። አይ ምራፊ በእድሜ ነው ብለሽ ነው? ሰው ወጥቶ መቅሪያው እኮ አይታወቅም። ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ፣ ወይ ጦሶንኩበት አይደል? የጋገርከውን እንጀራ እንዳትበላሹ አነሰነስኩበት። እንዴ የምን ሟርት ነው? ምን እንደሆነ አውቃችሁ ነው እንደዚህ የምትናገሩት? ይሄኔ የሆነ ጉዳይ ገጥሞት አምሽቶ ወደ ቤት እየመጣ ሊሆን ይችላል። የሆነ ነገር ደርሶበት ቢሆንስ? ኤፍቢ ላይ ዜና ማየት አለብኝ። ኧረ ዘርዬ የሆነ ነገር እናድርግ እንዴ! ወይ ጓደኞቹ ጋር ምናምን እንደዋል። እኔ እኮ ልቤ ባፌ ልትወጣ ነው። ምናልባት ወይ እንደው እዚህ አካባቢ መጠጥ ቤት እንፈልገው ይሆን? ይሄ በቃል ነገር እንደው አንድ ሁለት ለማለት ገብቶ እንደሆነ ምንም የተፖሰተ ነገር የለም። ጋድ ምን አይነት ቀሽም ጠፊ ነው እንዴ! በሰው አስደውሎ እዚህ ጋር ነኝ ያለሁት ኑና ውሰዱኝ አይልም። ይሄ የካ አይነት ጠፊ ቀሽም። ወይ ዘንድሮ የጠፋን መፈለግ የተገኘን ማምጣት ሆነ ስራዬ። ኧረ እናንተ ይህ ልጅ ወደ ቤት የሚመለስበትን ዘዴ ዘይዱ። ሸለዛን የጸጸቱንም አልችለው። ምን አይነት ግራ የገባው ነገር ነው ባካችሁ። ለፖሊስ እንዳናመለክት ደግሞ ህጉ 48 ሰዓት መሙላት አለበት ይላል። ወይኔ ልጄን ይሄን አንድ ነገር ሆኖ ነው እንጂ ብዬ እንደዚህ አስችሎት እሱም ጥፍት ድምጹም ጥፍት አይልም ነበር። ወይኔ ብዬ ወይኔ ብሩ እኔ ጥፍት ልም ልበልል ወንድሜ። እናንተ ሰዎች አማችኋል እንዴ? ምንድን ነው የምትሉት? በቃ ነገ በጠዋት ተነስተን ፍለጋችንን እንቀጥላለን። አሁን ዳይ ተነሱ ወደ መኝታ። ሰው ማደራው ይታወቅማ። ወይ ቴዱ እንዴት ዴች እበላለሁ ብዬ ዴች ውጪ እኮ አድርጎኝ ነበር። ኧረ እባክህ አድርገው ነበር። እኔን ግንባሬን ስመው ነው የላኩኝ። አልተጠበጠብኩም። በጣም እንጂ የፈለገ ቢሆን ጀለስሽን በጸማል ጥለሽ ትቀጇለሽ። እስከ ደም ጠብታ አትፋለሚም። ኦ ነፍሴ እስከ ደም ጠብታ ጦር ሜዳ ሲሆን ነው። እኔ እንደ በረሮም እንደ ዝንብም በርሬ ዛፓ ባልጠራ ኖሮ ዛሬ ለሁለታችንም እየየ ነበር የሚባልልን። እሺ እንዴ ይቤ፣ እሺ እንዴት ናችሁ? እሺ ምን ተባላችሁ ግን? ምን አሏችሁ? ሴትዮዋ ተይዛለች፣ ቦዲጋርዶቿም ገብተዋል። እናንተን ለምስክርነት ስንጠራችሁ ትመጣላችሁ።
ወጣቶች አበባዬን አይኔን ስላስገኛችሁልኝ እግዚአብሔር ይስጣችሁ። እሱ ይቅጭልኝ ብለህ ብቻ ልትፋታ ባልሆነ። ምን አልክ ጌታው? የእኛስ ጉዳይ የ10 ሺዋስ ጉዳይ ማለት የወረቷስ ጉዳይ ነው የሚለው በአማርኛ። አበባዬን አይኔን አስገኝታችሁልኝ አይደለም 10 ሺህ ሌላስ ብሰጣችሁ። እንዴ ቴዶ ምን እያደረጋችሁ ነው? እህት አለች አይደል እንዴ? አሁን ነገ እሷ ጣፈንታ ምን እንደሚሆን በምን ታውቃለህ? እውነት ነው እንዴ? እሱም እኮ የልጅ ነገር ሆኖበት ነው እንጂ ገንዘብ ተርፎት እኮ አይደለም። ልጆች ይህ ሰውዬ ልጁን ለማግኘት ሲል እርሻ በሬውን ሽጦ ነው የመጣው እና ታዲያ ከዚህ ሰውዬ ገንዘብ መውሰድ እንደው አይከብድም? ቴዶ ወይዬ አባቢ ግዴለ በለኝ። ዛሬ ደግ ነገር ሰርተሃላ። ያለ ዛሬም እንዲሆነ አጣቅ። ግን አየህ አንተ ይህንን ገንዘብ ወስደህ እንደው ባልባሌ ነገር ልታጠፋው ትችላለህ ቴዶ። ቆይ ዘርዬ ይኸውልህ ቴዶ፣ እኛ አንዴ ቃል ገብተናል፣ ቃላችንን አናጥፍም። ግን ይኸው የእርሻ በሬያቸውን ሸጠው ነው ይሄን ብር ያመጡት። ስለዚህ እንደው ብንፈቅድላቸውና በሬውን ቢያስመልሱ የልጆቻቸውን ጉሮሮ ቢዘጉ ምን ትላለህ? የዋ ፓርቴን የነካችሁት። እሺ ይቅርብኝ፣ ግን ለልፋቴና ለተጠበጠብኩበት ካሳ። ኧረ እባክህ አንተ ልጅ ለለፋንበት ለተጠበጠብንበት በል እንጂ። እሺ ለተጠበጠብንበት ስብራት አለው፣ ለጥገና ደግሞ መረቅ ያስፈልጓል። ስለዚህ ለጠቦት መግዣ 1 ሺዋን ውሰዱና 9 ሺዋን አምጧል። ምን? ለጠቦት እኮ ነው መረቅ። ሄደ ጠቦት ይላል። 9 ሺህ ብር ለጠቦት ሽልንግ አደረገው እንዴ? ገለባበትኩት እንዴ? ስብራት አይደል? ደም ፈሶኝ አይደል? ዞሮብኝ ነው። 9 ሺዋን ለእናንተ 1 ሺዋን ለእኔ ግጩኝ። እንደው 2 ሺህ አደርግልሃለሁ። እስታይ በሀገራችን የመጀመሪያው ሲትኮም ኧረ ቀስ አደጋ አለው። አይ እንግዲህ ደሜን አታፍሉት። አዛልዬ 200 ክፍል 200 ክፍሎችን የሰራ ማፊ ፊልሟን ሳትሰራ 200 ክፍል 200 ሀሳቦችን ያነሳ 200 ክፍል እስካሁን ግን ሸው አልሰራው። በለው 200 ክፍል ይመቻል። ብዙ ደራሲያንን ያሳተፈ ፍጹም ኢትዮጵያዊ የቤተሰብ ድራማ ሳምንት ቅዳሜ በክፍል 200 እንገናኝ።